ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንዴላችሁ እሞኝላችሁ አልበሽ እስከ ሁሉ ወዳች ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህን ቆልቢ አመሰግናችሁ ለሀሳብ ሲሞቻችሁ እንደውም ወዳችሁ ሶስት ላይክ እንድትገጩኝ በተተና አጓብዛችኋለሁ። ዛሬው ሚዛናችን ይዘላችሁ የመጣ ነው ሱፐር ዜና የህወሓት አፈቀላጤዎች በሙሉ ወጥተው የጽምዶ ሊቀመንበር ዘመነ ካሴ ነው። ከዚህ በኋላ የትግራይ ጦር፣ የአማራ ጦር፣ የኤርትራ ጦር ሁሉ የሚመራው ዘመነ ካሴ ነው የሚል ወሬ እያወራና አንድ ቪዲዮን ሰምተን እንመለስ። እና የጎንደር ትራንስፖርታሽን አለ የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። ጽምዶን የሚመራ ዘመነ ካሴ ነው። ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ? ምድረ ሙጀሊያ የት ነው የምትውሉት? ማነው ሊቀመንበር? አሁን ማነው ሸርማን እኮ ደመቀ እንትና እኮ ነው። ደመቀ ይላል። ዘመነ ካሴ እኮ ነው ጥምረት የሚመራው። ይሄ መረጃ ብልጽግና ያውቃል ይወቃል። አልነሳልን እያለ ያለት የምግብ ኃይልን ጦር የቲዲኤፍን ሰራዊት ቁጭ በል ብድግ በል በዚህ ምሽግ ግባ በዛ ምሽግ ውጣ የሚለው ዘመነ ካሴ ነው። ታደሰ ወረደ ነው። የትግራይ ሰራዊት መሪው አዛዥ ዋና አዛዥ ዘመነ ካሴ ነው። አማራ ህዝብ እኛ ካንተ ጋር ጸብ የለንም፣ ውጊያ የለንም። ከዚህ በፊት እኛ ጸባችን ከአብይ አህመድ ነው እንጂ ከአማራ ህዝብ አይደለም እያሉ ከ6 ዓመት በፊት በነበረው በሰሜኑ ጦርነት የወልቃይት ህዝብ፣ የማይካድራ ህዝብ፣ የአላማጣ ህዝብ፣ የቆቦ ህዝብ እየተጨፈጨፈ እየተዘረፈ እየተጎደለ ደብረ ብርሃን ደረሱ። እኛ ጸባችን ኮኮሌ ነው ኮኮሌ አይደለም እያለ ህዝብ እያዘናጉ ህዝብ እየጨፈጨፉ ህዝብ እየዘረፉ አሁንም ህዝብን ለማዘናጋት አረ የኛ ዋና አዛዥ እውነት አሁን ህወሓትን ዘመነ ካሴ እየመራው ነው። ጽምዶ የሚባል ኃይል ተደራጅቶ የኤርትራንም ሰራዊት የሚያዘው ዘመነ ነው። የህወሓት የትግራይን ሰራዊትም የሚያዘው ዋና ሊቀመንበሩ ዘመነ ነው። እንደዚህ ያለ ጡጦ የሚጠባ ህፃን ማን ነው አሁን ይሄን ወሬ ብለው የሚሰማ? የህወሓት አፈቀላጤዎች አማራን ህዝብ ለማዘናጋት አንድ ነን፣ ተደራጅተናል፣ ጦራችን፣ ምግባችን፣ ቆለዋችን፣ እንቁልፋችን፣ መኝታችን ቀልደኞች ናቸው እናንተ። በእርግጥ አሁንም ይሄን አምነው ደግሞ የሚዘናጋ ህዝብ ይኖራል። እኛ ተናግረናል። እንደዛ ከሆነ ታዲያ በሱዳን በኩል ያ ሁሉ ክፍለ ጦር ያደራጃችሁት ለማን ነው? እሺ የአማራን ህዝብም አትወጉም። ያ ከአማራ ህዝብም ከአፋር ህዝብም ከኤርትራ ህዝብም ሰላም ከሆናችሁ ህወሓት ሲጀመር ሂዶ የኤርትራን ጉልበት የሳመ እግሩ የላሰበት ምክንያት ከዚህ በፊት በአነሳው ጦርነት በኤርትራም በአፋርም በአማራም በመከላከያ ሰራዊትም በአራት አቅጣጫ ስለተወጋ አሁን እንደዛ ከምወጋ ቢያንስ እፍረትም ቢሆን ውርደትም ቢሆን ሂጄ ኢሳያስ አፈወርቂን ይቅርታ ጠይቃለሁ፣ ጉልበት ስማለሁ፣ እግር ልሳለሁ፣ ቢያንስ አንድ ሁለት ጠላት ብዬ ያሰብኳቸውን መቀነስ አለብኝ ከሚል ፍርሃት የተነሳ ነው ሂዶ የኢሳያስ አፈወርቂን ጉልበት የሳመ እንጂ ህወሓት ኤርትራን ወደ አይደለም። ነገ በተራዋ ኤርትራ ትመታለች፣ ህወሓት ይመታል። ነገ እችን ጊዜ ልለፍና ቅድሚያ አማራ ልምታ፣ መሬቴ ላስወስድ፣ ሀገር ልሁን፣ ቀጥሮ ደግሞ ኤርትራን እመታለሁ፣ ከዛ በኋላ አገር ሆናለሁ፣ ሌላ ሰፊ አገር ሰራለሁ። መጀመሪያም እኮ አሰብ ከኢትዮጵያ ተገንጥላ ለኤርትራ እንድትደረግ የተደረገበት ምክንያት ለጊዜው ከኢትዮጵያ ነጥለን አሰብን እንይዛለን፣ በኋላ ደግሞ ኤርትራን ሰብረን ደግሞ ከኤርትራ እንወስዳለን የሚል የህወሓት የረጅም ጊዜ እቅድ እኮ የህወሓት የረጅም ጊዜ እቅድ ነው። ኤርትራኖችም ያውቃሉ ህወሓት አርፎ እንደማይተኛላቸው አዘናግቶ ነገ ከነገ ወዲያ ኤርትራንም እንደሚወር እንደሚያጠቃ እንደሚያደማ ኤርትራኖችም ያውቃሉ። አማራ ህዝብም ያውቃል። እኛ ሰላም ጠላታችን ደመቀ ዘውዱ ለህወሓት መድኃኒቷ ስለሆነ ነው። አንዲት ወንዝ ተሻግሮ ያችን ተከዜ ወንዝ ተሻግሮ ህወሓት ከመጣ የሚጠብቀውን መዘዝ ያውቃል። ደመቀ ዘውዱ በወልቃይትም በሁመራም ያደራጀው ነብር የሆነ ኃይል ስላለ ደመቀ ዘውዱ ነው የአማራ ጠላት። ምን አድርጎ ነው ደመቀ ዘውዱ ለአማራ ጠላት ነው? ምን አድርጎ ነው? እና ለማዘናጋት ነው እንጂ ወንጀሪን እኮ እውነቱ ተናግራለች። እኛ ገና ከፋኖ እንዋጋለን፣ ከብልጽግና እንዋጋለን፣ ከመከላከያ ሰራዊቱ ከፌዴራል መንግስቱም ጋር እንዋጋለን ብላለች። ግልጽ በግልጽ ማምታታት እየመጡ የአማራን ህዝብ ለማምታታት ከዛ በልጆች ዕቃ አገሩ ሲዋከብ ህዝቡ ሲዋከብ አከርካሪ ለመስበር ህወሓት እቺ ለዘመናት የኖረችበት ዛሬ ነው እንዴት ጀመረ? ይሄ ህወሓት ዛሬ ነው እንዴ ጀመረች? እንዲህ ያለ ማዘናጋትና መስበር ዛሬ ነው እንዴ ህወሓት ጀመረችው? ዛሬ አይደለም ህወሓት ጀመረች። እና አሁን መታወቅ ያለበት ነገር ሞላ ኢትዮጵያ ህዝብ ሞላ አማራ ህዝብ ማወቅ ያለበት ነገር ህወሓት አዘናግታ የአማራን ህዝብ ለማሰደድ ለማፈናቀል
ለማጎሳቆል፣ ለመግደል፣ ለማስገደል ነው ሩጫው። እንደዛ ከሆነ ህወሓት በተደጋጋሚ ለወልቃይት ነው የምፈልገው ብላል። እኔ ሁመራን ነው የምፈልገው፣ እኔ መሬቴን ነው የምፈልገው፣ ራያን ነው የምፈልገው፣ ከአፋር ላይ መሬት አለኝ፣ ይህን ሁሉ ወስጄ አገር ሆናለሁ ብላለች። ስለዚህ ኤርትራ ህወሓት የአማራን መሬት ለመዝረፍና ለመውረድ በሚያደርገው ጥረትና ሩጫ ውስጥ ኤርትራ የምታግዝ ከሆነ ኤርትራም የአማራ ጠላት ነች ማለት ነው። ምኑ ነው ጾምዶ ያለሽ? የት ጋር ነው የምትጾምደው? ከመጥመደው ጾመደው ግን የት ጋር ነው የምትጾምደው ነው ጥያቄው። ጡጦ የሚጠባ ሕፃን እኮ የለም። እናንተ የምታዘናጉት፣ እናንተ የምታጃጅሉት፣ እናንተ የምትቀልዱበት ጡጦ የሚጠባ ሕፃን የለም። ስለዚህ ህወሓት እኔ ከኤርትራና ከአማራ ጋር ሰላም ፈጥሬያለሁ ብላለች። ሰላም ከፈጠራችሁ በሱዳን ያ ሁሉ ክፍለ ጦር ያ ሁሉ አርሚ ማዘጋጀት ለምን ተፈለገ ነው ጥያቄው። ሰላም ከሆናችሁ ህወሓት የአማራን መሬት ሲወር ኤርትራ የምታግዝ ከሆነ በምን መልኩ ነው ኤርትራና የአማራ ህዝብ ሰላም የሆነው? ህወሓት የኢትዮጵያን ህዝብና ሰራዊት የምትመታ ከሆነ ይሄ እንዲመታ ኤርትራ የምታግዝ ከሆነ እንዴት ብለ ነው ታዲያ ሰላም የሚኖረው? አንድነት የሚኖረው? መረጋጋት የሚኖረው በምን መልኩ ነው? መልስ የለም። እንደዚህ ብሎ መደነቃቆር ብቻ ነው። እንደዚህም ስንላችሁ እመኑን፣ እንደዚህም ስንላችሁ እመን። የልጆቹ ቃቃን እንደያዛችሁት በሰው ደም ላይ ነው እንደሚቆለደው፣ በሰው ሞት ላይ ነው እንደሚቆለደው፣ በሰው እልቂት ላይ ነው እንደሚቆለደው። እና እኔ በጉሌ እቺ ጹም እንደምትባል ጭዌ ቀልድ ነው እየመሰለኝ ያለው። ሊሆንም አይችልም በእርግጠኝነት። እኔ እዚህ ሚዲያ ላይ ነገ አንደበቴ መልሰው እጠለፍበታለሁ። እውነተኛ ፍጹም እውነተኛ የሆነ መረጃ ነው የምሰጣቸው። በእርግጠኝነት የህወሓት ኃይሎችና የአማራ ክልል ኃይሎች ይዋጋሉ። የህወሓት ኃይሎችና የመከላከያ ሰራዊት ይዋጋል። የህወሓት ኃይሎችና የአፋር ኃይሎች ይዋጋል። ምናልባት የኢትዮጵያ መከላከያ ሰራዊት ከሱዳን ጋርም ሊዋጋ ይችላል። ለሱዳን ለህወሓት ከሱዳን የሚመጣ ድጋፍ ይኖራል። በእርግጠኝነት መናገር ቢቻለው ኤርትራም ህወሓትን አግዛ የምትዋጋ ከሆነ ከኤርትራ ጋርም ውጊያ ይኖራል ማለት ነው። ስለዚህ ትርምስምስ የወጣ ውጊያ አለ። እዛ ጋር ጾምዶ እዚህ ጋር ጾምዶ የሚባል ነገር የለም። ይቆርታ ተመልካች፣ እዛ ጋር ጾምዶ እዚህ ጋር ጾምዶ ምናምን የልጆች ቃቃ ነው። የልጆች ቃቃ ነው። አይሆንም። የሚሆን ይሆናል፣ የማይሆን ደግሞ አይሆንም። እና ቀልዶች ይቆርታ ተመልካቾች ተጎቢነት የላቸውም። አያዋጣም። ሰላም ነው የሚያዋጣ፣ መነጋገር ነው የሚያዋጣ። መላ የኢትዮጵያን ህዝብ መላ የአፍሪካን ቀንድ ሰላም የሚፈጥር የሚያቀራርበን አንድነት የሚፈጥር ነገር መነጋገር ካለብን እንደዛ ነው። አሻጥር በዚህ በኩል ከኮንተና ጋር፣ በዚህ በኩል ከከሌ ጋር፣ በዚህ በኩል በዚህ ወጥቶ በዛ በኩል በዚህ አይሰራም። እንደዛ አይሰራም። ህወሓት እውነተኛ ቃል ኪዳን የላትም። ህወሓት ከማንም ጋር የእውነት ወንድምነት ወዳጅነት ኖሯት አያውቅም። ህወሓት ኤርትራን በዚህ ደረጃ የምታፈቅርና የምታከብር ከሆነ ያለፈ 30 ዓመት የት ነበረች እንዴ? የት ነበረች? ታንኩም ባንኩም በእነሱ እጅ በነበረ ጊዜ ህወሓት ለምን ከኤርትራ ሄዳ ሰላም አልፈጠረችም? ለምን አልፈጠረችም? አትፈጥርም። ለምን? ኤርትራን ለመድፈቅ 24 ሰዓት እንቅልፋታ ምሽግ ቆፍራ ስትሰራ የነበረችው ህወሓት ነች። 24 ሰዓት ምሽግ ቆፍራ ኤርትራን ለማጥፋት ለመፍረስ። አሁን ዛሬ ሲጨንቃት ጊዜ ኤርትራ ህዝብ ወዳጄ ነው፣ አማራም ህዝብ ወዳጄ ነው፣ የአፋርም ህዝብ ወዳጄ ነው፣ መንግስትንም እንትን ሸኔንም ወዳለሁ፣ ፋኖንም ወዳለሁ፣ ሱዳንንም ወዳለሁ፣ ግብፅንም ወዳለሁ፣ ሞላ ዓለም ወዳለሁ። ማንም ውደድ ማንም ጥላ፣ ዋና ዓላማችሁ ኢትዮጵያን ማፍረስ፣ አማራን መሬት መውሰድ፣ ሀገር መሆን። ይሄ የህወሓት አቋም ነው። የትግራይ ህዝብ አቋም አይደለም። የትግራይ ህዝብ አቋም አይደለም። ይሄ አቋም የህወሓት አቋም ነው። ህወሓት ላለፈ 30 እና 40 ዓመት የትግራይ ልጆችን እሳት ላይ እየማገደ በየተራራው በየሸለቆ እየቀበረ በየተራራው በየሸለቆ እየጨፈጨፈ እዚህ ይደርሳል። ይቀጥላል ወይ ነው ጥያቄ። እያዘናጋ እኔ አልነካህም፣ እኔ ከእናንተ ጋር ፍቅር ነኝ፣ እኔ ከእናንተ ጋር ሰላም ነኝ፣ እኔ ከእናንተ ጋር አሸይና ነኝ። አሸይና ከሆናቸውማ ጥሩ ነበር፣ ግን ሆናችሁ አታውቅም። ህልሙም የላቸው ምኞትም የላቸው። ከሱዳን ህዝብ ይቆርበናል ስትሉ አልነበረም እንደ ህወሓቶቹ? እነ ደብረጽዮን እኛ ከአማራ ህዝብ የሱዳን ህዝብ ይቆርበናል ብላችኋል። በእርግጥም ቀርባችሁ ብዙ ምስጢራችሁ ብዙ መደራጀታችሁ ከሱዳን ነው።
የሆነ ሆኖ ጉዳያቸውን እያየን የምንሄድ ነው። እውነቱ እየፈጠጠ እየገጠጠ እንደሚወጣ እርግጠኛ ነኝ። ይሄን ሀሳብ ነው። አሳሲሞቻችን ላይ ቃርግ ሼር አድርጎ ወዳቻለሁ። ፒስ